ይሄንን ፊልም ካየው በኋላ ነው የመረሳት ስሜት ምን ያህል ክፉ እንደሆነ ያወቅኩት። ሰላም እንዴት ናችሁ? እኔ ለእናንተ አሪፍ የተባለ ፊልም መርጦ ፈልገው ይዞ መምጣት በጣም ያስደስተኝ ነገር ነው። እናንተ ግን ሰብስክራይብ ያደረጋችሁ አይደለም። አልጎሪዝሙ እንደሚያሳየኝ አብዛኛው ተመልካች ሰብስክራይብ ያደረገ አይደለም ይህንን ቻናል የሚከታተለው። ስለዚህ ሰብስክራይብ ያደረጋችሁ እኔ እህታችሁን ማበረታታት አትርሱ። የምሰራቸው ፊልሞች ሌሎች ሰዎች ጋር እንዲደርስ የላይክ ምልክቷን እየተጫናችሁ የዛሬውን ፊልም ጀምሩት። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር ፍራንቸስካ የተባለች አንድ የቤት እመቤት ያስተዋውቀናል። ልክ እንደተለመደው የቤቱን ስራ እየሰራች ልጆቿና ባሏን እየጠበቀቻቸው ነበር። ሁሌም ልጇ ወደ ቤት ሲገባ በሩን በኃይለኛው ነበር የሚዘጋው። ይህም ነገሩ በጣም ነው የሚያናድዳት። ነገር ግን አውጥታ ተናግራ አታውቅም። ባልም ልጁን ተከትሎ በሩን በኃይለኛው ዘግቶት ይገባል። ሴት ልጇ ደግሞ ወደ ቤት ስትገባ እናትየው እያዳመጠችው የነበረውን የሬዲዮ ቻናል ትቀይረዋለች፣ እሷን እንኳን ሳትጠይቃት። ልጆች የእናታቸው አይን ላይ የሚታየውን ሐዘን ቀና ብለው እንኳን አይመለከቱትም። በዚህ ሁኔታ መኖርን እናታቸውም ለምደዋለች፣ ልጆቹም የለመዱት ይመስላል። ፍራንቸስካም እጇን አገጯ ላይ ታደርገውና ልጆቿን ተራ በተራ አይን አይናቸውን መመልከት ትጀምራለች። እንደ ዋንዳቸው ወይ ስለውሏቸው ወይ ስላሳለፉት ነገር ይነግሩኛል ብላ ትጠብቃለች። ይህ የፍራንቸስካ ህይወት ነው። መኝታ ቤታቸው ያለውን የልብስ መሳቢያ እንዴት አድርጎ መክፈት እንዳለበት እንኳን ባሏ አያውቀውም። እሷ ነች ዘዴውን የምታውቀው። በኋላም ባል ልጆቹን ሰብስቦ የሚሄድበት ቦታ ስለነበር ተያይዘው ይሄዳሉ። ፍራንቸስካ ባሏና ልጆቿ ከቤት ሲወጡ ትንሽ ረፍት ቢጤ ተሰማት። የክረምት ሙቀቱ በጣም ኃይለኛ ስለነበር ቤቷ ቁጭ ብላ ቀዝቀዝ ያለ ነገር ትጠጣለች። ከዛም ምንጣፉ አዋራ ይዞ ስለነበር እሱን ለማራገፍ ወደ በረንዳው ወጣች። በዚህ ሰዓት ነው አንድ ፒካፕ መኪና ይመጣና ቤቷ በር ላይ ያቆመው። አንድ እድሜ ገፋ ያለ ጎልማሳ ከመኪናው ይወርድና ፍራንቸስካን ያናግራታል። ሲያያት በጣም ነበር ፈገግ ያለው፣ በቁንጅናዋ ተማርኳል። ፍራንቸስካ ምን ፈልጎ እንደመጣ ጠየቀችው። እሱም እኔ ፎቶግራፈር ነኝ እና እዚህ አካባቢ አንድ ድልድይ አለ፣ እሱ ጋር አንድ ፎቶ ማንሳት ፈልጌ ነው ይላታል። እሷም ሰውየው የፈለገው ድልድይ የቱ ጋር እንደነበር ስላወቀች ልታሳየው ፈቃደኛ ትሆናለች። ደብሯትም ስለነበር አብረን እንሂድና አሳያለሁ አለችው። መኪና ውስጥም ገብታ ጉዞ እንደጀመሩ ፍራንቸስካ ትንሽ ፍርሃት ቢጤ እየተሰማት ነበር። ከባሏ ውጪ ከማታውቀው ሰው ጋር መኪና ውስጥ ተቀምጣ አታውቅም። ይህም ፎቶግራፈር ሮበርት ይባላል። እስከ ዛሬ ሄዶ ያያቸውን የሚያማምሩ መልክዓ ምድሮችና የራትን እየነገራት መንገዱን ይቀጥላሉ። እናም ፓሪስ የምትባል ትንሽዬ የምታምር ከተማም እንደጎበኘ ነገራት። ፍራንቸስካ ሁሌ ብሄድ ብላ የምትመኘው ሀገር ስለነበር በጣም ነበረ ቀልቧን የገዛው። የተወለደችው ፓሪስ ቢሆንም ያደገችው ግን ሌላ ቦታ ነው። እናም ድጋሚ ሄዳ ፓሪስን ብትጎበኛት በጣም ደስ ይላታል። ፍራንቸስካ ሮበርትን ስትመለከተው አይኗ ሁላን የበራው፣ በጣም ነበር የተደሰተችው። ቀጥሎ ደግሞ ስለ ትዳር ማውራት ይጀምራሉ። ሮበርትም አንድ ጊዜ አግብቻለሁ፣ ነገር ግን ስራዬ ከቦታ ቦታ እንድንቀሳቀስ ስለሚያስገድደኝ ከሚስቴ ጋር ረጅም ጊዜ አላሳልፍም፣ በዚህም ምክንያት ከሚስቴ ጋር ተፋታው ይላታል። ከዛም ሮበርት ፍራንቸስካን ካገባሽ ምን ያህል ጊዜ ሆነች ብሎ ጠየቃት። እሷም በጋብቻ ምን ያህል ጊዜ እንደቆየች ለመናገር ትንሽ ታቅማማለች። ሮበርት ሲጋራ ፈልጎ ጠጋ ሲል ሳያውቅ እግሯን በትንሹ ይነካዋል። ፍራንቸስካም ደንገጥ ብላ እግሯን ያነባበረችውን አንድ እግሯን መልሳ አወረደችው። ይህ ትንሽዬ ንክኬ ፍራንቸስካ ልብ ውስጥ የማታውቀው ነገር ፈጥሮባታል። በስተመጨረሻም ሮበርት የሚፈልገው ድልድይ ጋር ከደረሰ በኋላ ፎቶ ማንሳት ይጀምራል። እሷም ቀስ እያለች እያጮለቀች የሚያደርገውን ነገር ትመለከተው ነበር። ሮበርትም እዚህ ድረስ ለሱ ብላ እንደመጣች ስለተረዳ የዱር አበቦች ይቀነጥስና አመሰግናለሁ ብሎ ይሰጣታል። ለፍራንቸስካ ማንም ሰው እንደዚህ ጥሩ ሆኖላትም እንደዚህ ጥሩ ነገር አድርጎላትም አያውቅም። ፍራንቸስካ አላወቀችውም እንጂ ውስጧ አዲስ ፍቅር እያንሰራራ እየመጣ ነው። አንድ ላይ ወሬያቸውን እያወሩ ተመልሰው ወደ ቤት ይመጣሉ። ሬዲዮ ላይ ዘፈን ከፍተው ስለነበር ሁለቱም ዘፈኑን እያጣጣሙት ነው። ወሬያቸውንም በቅጡ ሳይጨርሱ መኪናው የፍራንቸስካ ቤት ጋር ይደርስና ይቆማል። ፍራንቸስካ እንዲሁ ዝም ብላ ይህንን መልካም ሰው መሸኘት አልፈለገችም። እናም ውስጥ ግባ ሻይ ላፍላል ብላ ጠየቀችው። ሮበርትም እሺ ብሏት ወደ ቤቷ ከገባ በኋላ ሬዲዮ ላይ እሱ በጣም የሚወደው ዘፈን ተከፍቶ ያዳምጣል። በወሬያቸው መሃልም እንደተረዱት
በጣም ብዙ ነገራቸው ይመሳሰላል። ህይወታቸው ግን ምንም አይገናኝም። ሮበርት ሚስትም ልጅም የለው። ከአንድ ቦታ ወደ አንድ ቦታ እየተጓዘ ነው ህይወቱን የሚኖረው። ፍራንቼስካ ግን ባል አላት። ባል ብቻ አይደለም 2 ልጆችም አላት። ከባሏና ከልጆቿ በላይ ደግሞ የቤት ውስጥ መቼም የማያልቅ ስራዎች አሉባት። አግብቼ እንደዚህ አይነት ህይወት ይኖረኛል ብላ አንድም ቀን ጠብቀው አታውቅም። ያሰበችውና የምትኖረው ኑሮ 2 የተለያዩ ነገሮች ናቸው። ፍራንቼስካ ስለ ህይወቷ ስትናገር ፊቷ ላይ የነበረው ደስታ ይጠፋል። ሮበርት እንዴት አድርጎ ማጽናናት እንዳለበት ግራ ግብት ነበር ያለው። እናም ወዲያው ማሰብ የጀመረው ምን አይነት ሰው ነው ግን ባሏ የሚለውን ነገር ነበር። ፍራንቼስካም ባሏን ስትገልጸው በጣም ጠንካራ ሰራተኛ ነው ትላለች። በጣም አሳቢ፣ ግልጽ እናም ጥሩ ሰው ነው ብላ ባሏን ለመግለጽ ትሞክራለች። ፊቷ ላይ የሚነበበው ሐዘን ባሏ ምንም እንደማያስደስታት ያስታውቃል። ፍራንቼስካም ሮበርትን እንዲሁ ልትሸኘው ስላልፈለገች እዚሁ አካባቢ አሪፍ የሚባል ሬስቶራንት የለም፣ ስለዚህ እራት በልተና የምትሄደው አለችው። እውነቱ ግን ጭር ያለው ህይወቷን እያሞቀላት ስለነበረ እንዲሁ ቶሎ ብላ ልትሸኘው አልፈለገችም። ሮበርትም ሞቆት ስለነበር ውጭ ይወጣና ከወገቡ በላይ ይታጠባል። እሷም ተደብቃ በመስኮት ታየዋለች። መልሳ ደግሞ እያረገች ያለው ነገር ትክክል እንዳልሆነ ስትረዳ ምን እየሆንኩ ነው ብላ ራሷን ትጠይቀዋለች። መልሳ ደግሞ ሳታስበው ራሷን መስታወት ፊት ቆማ ጆሮ ጌጥ ስታረግ አገኘችው። ፍራንቼስካ ምግብ መስራት ትጀምራለች። ሮበርትም ብቻሽን አትሰሪም ምን ላግዝሽ ብሎ ወደ እሷ ጠጋ ይላል። ሮበርት እንደ ፍራንቼስካ ባል አይደለም። ዝም ብሎ መብላት ሳይሆን ማገዝም ይወዳል። ይህም ብቻ አይደለም፣ ሮበርት እንደ ባሏና እንደ ልጆቿ በሩን ሲዘጋ አያጮህም። በሩን ቀስ ብሎ በእርጋታ ነው የሚዘጋው። ሮበርት ላይ አይታ ያልወደደችው ነገር የለም። ሁሉ ነገሩን ወዳለታለች። እራት ከተመገቡም በኋላ ሮበርት በሚያደርገው ጉዞ ላይ ያጋጠማቸውን ነገሮች ቆሞ በአክት ይነግራታል። ፍራንቼስካ እንደዛ ስጋ አታውቅም። ትንፋሽ እስኪያጥራት ነበር የምትስቀው። በስተመጨረሻም ወክ ለማድረግ ከቤት ይወጣሉ። ሮበርት ከረጅም ጊዜ በፊት ያነበበውን በጣም የወደውን ግጥም ይልላታል። ፍራንቼስካም ግጥሙን ታውቀው ስለነበረ መስመር በመስመር አንድ ላይ እኩል ይሉታል። ባወሩና እርስ በርስ በተዋወቁ ቁጥር አንዳቸውን በጣም እየወደዱ ነበር። ወክ ካረጉም በኋላ ወደ ቤት ተመለሱ። ፍራንቼስካ ምን እየሆንኩ ነው? እማላቀውን ሰው ቤት ያምጥቼ ይህ ሁሉ ሰዓት ይዤዋለሁ እኮ ትላለች። ሮበርትም እየተሰማት ያለው ስሜት ትክክል እንዳልሆነ ሲረዳ ጠጋ ይልና እኔና አንቺ ስህተት የሆነ ነገር ምንም አላረግንም ይላታል። ከዛም ተመልሰው ደግሞ ወደ ጠረጴዛው ይሄዱና ቁጭ ብለው ያንን ሞቅ ያለ ወሬያቸውን ይጀምራሉ። ፍራንቼስካም ሮበርትን አንድ ጥያቄ ጠየቀችው። ቤተሰብ ስላልመሰረትክ ይቆጭሃል አለችው። ሮበርት ግን ጥያቄውን በቀጥታ እንደመመለስ መልሶ እሷኑ ይጠይቃታል። እሷም በጣም ነበር በጥያቄው የተናደደችው። የሆነ መስመር ያለፈ ነበር የመሰላት። ሮበርት እንደዚህ ትናደዳለች ብሎ አልጠበቀም ነበር። እሱም ከዚህ በላይ ሊያስደብራት ስላልፈለገ ችግር የለውም እቄን ሰብስቤ ሄዳለሁ፣ በዛ ላይ ደግሞ ከነገ በኋላ እኮ አታገኘኝም ይላታል። ከመሄዱ በፊት ግን አንቺ በጣም ደስ የምትይ ሴት ነሽ፣ ራስሽን ብዙ አታስጨንቂው ይላታል። ሮበርት ቤቷን ለቆ ከወጣ ሰዓት ጀምሮ ፍራንቼስካ የማታውቀው ስሜት እየተሰማት ነበር። ለረጅም ሰዓታት በረንዳ ላይ ቁጭ ብላ ሮበርት የሄደበትን መንገድ ማየት ትጀምራለች። ከዛም አንድ ውሳኔ ወሰነችና አንድ መልእክት ጽፋ ወደዛ ድልድይ ትሄድና ድልድዩ ላይ ይህን ወረቀት አስቀመጠችለት። የሚቀጥለው ቀን ሮበርት እንደተለመደው ፎቶውን እያነሳ ነበር። እናም ድልድዩ ጋር ተለጥፎ የተቀመጠለትን ማስታወሻ ወረቀት ተመለከተ። ወረቀቱም እንደዚህ ይላል፣ እራት ለመብላት ከፈለግ የሚጣፍጥ ምግብ ሰርቼ እጠብቅሃለሁ፣ ስራህን ከጨረስክ በኋላ ና ይላል። እሱም ግራ ነበር የተጋባው፣ ግን ፍራንቼስካ ድጋሚ ወደ ቤቷ እንዲመጣ እንደፈለገችም ተረድቷል። ስልክ ደውሎላትም ሲጠይቃት አዎ ስራህን ከጨረስክ በኋላ ና የሚጣፍጥ እራት ሰርቼ እጠብቅሃለሁ አለችው። ፍራንቼስካ ሮበርትን ቤቷ ከጋበዘችው በኋላ ውስጧ የተደበላለቀ ስሜት ነው የሚሰማት። ፍርሃትም አለ፣ ደስታም አለው። ፈጠን ብላ ወደ ከተማም ትሄድና ከሱፐርማርኬት አሪፍ የተባለ ወይንም ትገዛለች። እናም ለረጅም ጊዜ ባለፈች ባገደመች ቁጥር ሱቅ ውስጥ ተሰቅሎ መታየውንም ቀሚስ ገዛችው። በሌላ በኩል ሮበርት እዛ አካባቢ የሚገኝ አንድ ካፌ ገብቶ ቁጭ ይላል። በዚህ መሃል አንድ ሴት ወደ ካፌው ስትገባ የአካባቢው ሰዎች በጠቅላላ ስለሷ መጥፎ ማውራት ይጀምራሉ። እቺ ሴት በከተማው ሰዎች በጠቅላላ የተጠላችበት ምክንያት አግብታ በትዳሯ ላይ ከሌላ ወንድ ጋር የፍቅር ግንኙነት በመጀመሯ ነው።
እናም እኔ ከፍራንቸስካ ጋር ምንም አይነት ግንኙነት ቢኖረኝ በሰዎች ዘንድ እሷም እንደዚህ ነው ልትጠላ የምትችለው ብሎ ማሰብ ይጀምራል። በዚህም ምክንያት ለረጅም ጊዜ ሮበርት ሲያስብ ከቆየ በኋላ ከፍራንቸስካ ጋር የያዘውን ቀጠሮ ለመሰረዝ ወሰነ። ፍራንቸስካ ግን በምንም አይነት ሁኔታ ይሄ ድል እንዲያመልጣት አልፈለገችም። እናም እንዲቀር አልፈቀደችለትም ነበር። ከዛም ልክ እንደተባባሉት መጀመሪያ ድልድዩ ጋር ይገናኛሉ። እሱም ፎቶ ካላነሳዎች ብሎ ያስቸግራትና የሚያማምሩ ፎቶዎች ያነሳታል። ወደ ቤትም ከተመለሱ በኋላ ፍራንቸስካ አዲሱ ቀሚሷን ቀይራ እራት ለማቅረብ ወደ ኪችን ትመጣለች። የዛኑ ሰዓት ነው በቅጽበት ሬዲዮኑ በጣም ለስላሳ ሙዚቃ መጫወት የጀመረው። የዛን ቀን ያን የሚጣፍጥ እራት በልተው ወይኑን ጠጥተው አንድ ላይ ያድራሉ። ጠዋት ላይም መለያየት ስላልፈለጉ ራቅ ወዳለች ከተማ ይሄዳሉ። ማንም ሳያቸው በነፃነት ፍቅራቸውን ሊያጣጥሙ በነፃነት እንደፈለጉት ይተቃቀፋሉ። ወሬ ሲያወሩ ይስቃሉ። እናም እንዴትም ቢቀራረቡ አይቶ ምን እየሆኑ ነው የሚላቸውም ሰው የለም። ፍራንቸስካ ከዚህ ሰው ጋር 2 ቀናቶችን አሳለፈች። የመጨረሻው ቀን ግን እሱን ቻው ማለት በጣም ነበር ያስፈራት። እናም ውስጧ የፍርሃት ስሜት እየተሰማት ነው። በዚህ ምክንያት ፍራንቸስካ ንዴቷን እሱ ላይ መወጣት ጀመረች። አንተ ምን አለብህ? እኔ እዚህ ህይወት ውስጥ ታስሬ ስኖር፣ አንተ ግን እንደፈለክ መሆን ትችላለህ ትለዋለች። የምትናገራቸው ቃላቶች በጠቅላላ ሮበርትን እየጎዱት እየመጡ ነው። እናም እባክሽ እንደዚህ አትበይኝ ይላታል። ሮበርት ምንም ነገር ሳይላት የምትነገረውን ነገር በጠቅላላ ዝም ብሎ ሲሰማት ቆየ። የሚገርመው ነገር ሮበርት ፍራንቸስካ እንዳለችው አይነት ሰው አይደለም። እሱም በጣም ወዷት ነበር። እናም ፍቅሩ እንዴት አድርጎ መግለጽ እንዳለበት ግራ ገብቶታል። በስተመጨረሻም ሮበርት ከኔ ጋር እንጥፋ፣ ከኔ ጋር እንሂድ ብሎ ይጠይቃታል። ፍራንቸስካ ያልጠበቀችው ጥያቄ ስለነበር ልቧ ቀጥ ነበር ያለው። ከዛም ፈጠን ብላ ልብሷን ቀያይራ ሻንጣዋን ማስተካከለች። እናም ከመሄዳቸው በፊት የመጨረሻ እራታቸውን እየበሉ ፍራንቸስካ ሀሳቧን ደግሞ መልሳ መቀየር ትጀምራለች። መለስ ብላ ወደ ኋላ ታይና ልጆቿን ማሰብ ጀመረች። ከዛም መልሳ ደግሞ ስለ ባሏ ማሰብ ጀመረች። ፍቅራቸው ምንም ያህል ቢደበዝዝ ባሏ ለሷ ጥሩ ነው። እናም ይህ ሁሉ ነገር ጥሎ መሄድ በጣም አስፈራት። የአካባቢው ሰዎች ቤተሰቧን ምን ያህል እንደሚያብጠለጥል ማሰብ ጀመረች። ሮበርት ምንም ነገር አይናገርም። የምትለውን ነገር ማዳመጥ ብቻ ሆኗል ስራው። ለረጅም ሰዓት ጸጥ ብሎ ከሰማት በኋላ ለተወሰኑ ቀናቶች እዚሁ ከተማ ቆያለው፣ ሐሳብሽን ከቀየርሽ ነይና አብረን እንሂድ ብሎ ጠየቃት። ከዛም ሮበርት ቤቱን ከፍቶ ጥሏት ይሄዳል። የሚቀጥለው ቀን የፍራንቸስካ ባልና ልጆቿ ይመጣሉ። የፍራንቸስካ ህይወት አሁንም ተመልሶ እንደ ድሮ ይሆናል። እንደተለመደው ትኩረት የሚሰጣትም የሚያያትም የለም። ሮበርትን አስቀይማ ከሸኘችው ቀን ጀምሮ ውስጧ የሚሰማት ባዶነት ከጊዜ ወደ ጊዜ እየጨመረ ነው። አንድ ዝናባማ ቀንም ፍራንቸስካ ከባሏ ጋር ወደ ከተማ ትሄዳለች፣ ለቤት ውስጥ አንዳንድ ነገር ለመግዛት። ባሏም የሚፈልጋቸው እቃዎች ስለነበር እሱን ለመግዛት እሱም ሌላ ሱቅ ገብቶ ስለነበር መኪና ውስጥ ብቻዋን ቁጭ ትላለች። በዚህ ኃይለኛ ዝናብ ውስጥ ፍራንቸስካ የምታውቀውን ሰው ከሩቅ ተመለከተችው። አዎ እናንተም እንደገመታችሁት ሮበርት ነው። እሱም ከመኪናው ይወርድና ወደ እሷ ትንሽ ጠጋ ብሎ ዝናብ ላይ ቆሞ ከሩቅ ይመለከታታል። እሷም በመኪናው እያጮለቀች ትመለከተዋለች። ሮበርት እስካሁን አልሄደም፣ ከዛሬ ነገ ትመጣለች እያለ እየጠበቃት ነው። ፍራንቸስካም እየጠበቃት እንደሆነ ስትረዳ አንገቷን ነቅንቃ እንደማትመጣ ነገረችው። በዚህ መሃል ባሏ ይመጣና መኪናውን ያስነሳዋል። ከዛም የትራፊክ ማብራት ሲያስቆማቸው ከሮበርት መኪና ኋላ የነ ፍራንቸስካ መኪና ይቆማል። እናም ሮበርት የአንገት ሀብሉን ከፍ አድርጎ ያሳያታል። በዚህ ሰዓት ፍራንቸስካ ስሜቷን መቆጣጠር እያቃታት ይመጣል። የመኪናውንም በር ጭምቅ አድርጋ ትይዛለች። ከፍቼ ልሂድ አልሂድ የሚለው ነገር እሷንም ግራ አጋብቷታል። ከልቧ ጋር ኃይለኛ ውጊያ ገጥማለች። በስተመጨረሻም አረንጓዴ ሲበራ ሮበርት መኪናውን አስነስቶ አልሄደም። የፍራንቸስካ ባል ደግሞ ይሄ ሰው ምን ሆኖ ነው ብሎ ለረጅም ሰዓታት ክላክስ ያደርግለታል። በስተመጨረሻም ሮበርት መኪናውን አስነስቶ ይጓዛል። ፍራንቸስካም ደፍራ በሩን አልከፈተችም። የሮበርት መኪናም በሌላ አቅጣጫ ሲሄድ እሷና ባሏ በተለያየ አቅጣጫ ሄደው ተለያዩ። ለቀናት የተፈጠረው ያ የሚያምረው የፍቅር ታሪክ እንደዛው ሚስጥር ሆኖ ቆየ። ፍራንቸስካም እዛው መኪና ውስጥ ማልቀስ ትጀምራለች። ባሏ ሚስቱ ምን እንደሆነች በእርግጠኝነት ባያውቅም የሆነ ነገር ግን እንደተፈጠረ አውቆት ነበር። ምን ሆነሽ ነው እንኳን ብሎ ጥያቄ አልጠየቃትም። እንዲሁ በማዕከላቸው ያለውን ዝምታ ለመስበር ሬዲዮኑን ይከፍተዋል።
ከዛም የፍራንቸስካ ህይወት ይቀጥላል። ያ ጸጥ ያለው ህይወቷ አሁንም ጸጥ እንዳለ ነው። ልጆቿም አደጉና አግብተው የራሳቸውን ህይወት መሰረቱ። ፍራንቸስካ ከባሏ ጎን እንደሆነች እሱም ያረጃሉ። አንዳንድ ቀን ግን ወደኋላ መለስ ብላ ከሮበርት ጋር ሄጄ ቢሆን ኖሮ ምን አይነት ህይወት ይኖረኝ ነበር ብላም ታስባለች። ባሏም የሞት አፋፍ ላይ ሆኖ አውቃለሁ የራስሽ ህልሞች ነበሩሽ፣ ነገር ግን ህልሞችሽን እኔ ላሳካልሽ ባለመቻሌ ይቅርታ ብሎ ይላታል። እናም በጣም እንደሚወዳት ፍቅሩንም ገለጸላት። ባሏንም ከቀበረች በኋላ ፍራንቸስካ በተቻላት አቅም ሮበርትን ለመፈለግ ሞክራ ነበር። ምንም ያህል ብትፈልገው ግን ፍራንቸስካ ሮበርትን ልታገኘው አልቻለችም። ባሏ ከሞተ ከ3 ዓመት በኋላ ፍራንቸስካ ከሮበርት አንድ መልእክት ይላክላታል። የተላከላት መልእክቶች ውስጥ ካሜራ፣ ደብዳቤ እና የተለያዩ ፎቶዎች አሉበት። ደብዳቤው እንደሚገልጸው ከሆነ ሮበርት በህይወት የለም፣ ግን ከሷ ጋር የነበረውን የፍቅር ጊዜ በምንም አይነት ሁኔታ አይረሳውም። ከሷም በኋላ ሌላ የፍቅር ህይወት አልጀመረም። እናም የተቀበረውም ከሷ ጋር በተዋወቀበት ድልድይ ስር ነው። ፍራንቸስካ ደብዳቤውን አንብባ ስትጨርስ ማልቀስ ማቆም አልቻለችም። ብዙም አልቆየም። ከተወሰኑ ዓመታት በኋላ ፍራንቸስካም ትሞታለች። እሷም ስትሞት ከሮበርት አጠገብ እንዲቀብሯት ተናግራ ነበረ። ለልጆቿ የእናታቸው ውሳኔ በጣም ነበረ ግራ ይገባቸው። የእናታቸውም ጠበቃ ለልጆቹ ደብዳቤና ቁልፍ ሰጣቸው። እነሱም ባለቻቸው መሰረት ሳጥኑን ይከፍታሉ። እዚህ ሳጥን ውስጥም የእናታቸውን ማስታወሻ ደብተር አገኙ። እናም ከሮበርት ጋር ያሳለፈችውን ቀናቶች እያንድ ባንዱ ማስታወሻ ደብተሯ ላይ ጽፋቸዋለች። እና በህይወት እያለች ሁሉንም ነገር ለልጆቿና ለባሏ መስዋዕት ስታርግ ኖራለች። አሁን ግን ሞቼ እንኳን እኔ ደስተኛ ልሁን ትላለች። ልጆቿም እናታቸው ምን ያህል ለነሱ ለመስዋዕት እንደከፈለች ሲያዩ በጣም ነበር የደነገጡት። ይሄ ሁሉ ዓመት እናታቸውን በቅጡ እንኳን ሳያውቋት እንደሞተችም ይረዳሉ። የፍራንቸስካ ወንድ ልጅም ለእህቱ ትዳሩ ላይ እየማገጠ እንደሆነም ይነግራታል። እሷም በትዳሬ መሀል ያለው ደስታ ካበቃ 2 ዓመት ሆኖታል ብላ ነገረችው። እናም ከእናታቸው ታሪክ ፍቅር፣ ጥንካሬና መስዋዕትነት እንደሆነም ይረዳሉ። እናም ህይወት ውስጥ ሁሌም ቀጥ ያለ መንገድ የለም፣ ጠመዝማዛ ያለ ነው የሚለውን ነገርም ይማሩበታል። ማይክልም ከእናቱ ቀብር በኋላ ከዚህ በኋላ ሚስቱ ላይ ማገጥ ቃል ይገባል። እናም ፍቅር ሊሰጣትና ሊንከባከባት ወሰነ። ልጆቿም እናታቸው ምን ያህል ለነሱ ለመስዋዕት እንደከፈለች ሲያዩ በጣም ነበር የደነገጡት። የዚህ ፊልም ታሪክ እዚህ ላይ ያበቃል። እናንተ ባላችሁ ሰልችቷችሁ በመሃል በጣም የምታፈቅሩት ሰው ብታገኙ አዲስ ህይወት ትጀምራላችሁ ወይስ ልጄ ባሌ ብላችሁ የእናንተን ደስታ መስዋዕት ታደርጋላችሁ? እንደዛ የምታደርጉ ከሆነ አንድ ቁጥርን ኮመንት ላይ አስቀምጡልኝ። ሌላ ሀሳብ አስተያየት ካላችሁ ኮመንት ላይ ከመጻፍ ወደኋላ እንዳትሉ። እስካሁን አብራችሁ ስለቆያችሁ በጣም ነው የማመሰግነው። ሁሌም የምሰራቸው ፊልሞች እንዲደርሳችሁ ሰብስክራይብ ማድረግ እንዳትረሱ። ነገ በሌላ ፊልም በተመሳሳይ ሰዓት እስከምንገናኝ ድረስ የነገ ሰው ይበለን። እወዳችኋለሁ። ቻው።